የተወዳጁ አርቲስት ነጻነት ወርቅነህ ህልፈተ ሞት ከ40 ዓመታት በላይ ያልተገናኙ ቤተ ዘመዶችን በአካል ያገናኘ ሆኗል። ታሪኩ እንዲህ ነው። የአርቲስት ነጻነት አባት ወርቅነህ እምሩ የተወለዱት በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ ቀበሌ ልዩ ስሙ አፋጉታ ተብሎ በሚጠራው አካባቢ ነው። የአርቲስት ነጻነት አባት ሻምበል ወርቅነህ እምሩ በአፍላ ዕድሜያቸው ለሽመና ስራ ወደ አዲስ አበባ ያቀናሉ። በወቅቱ ሻምበል ወርቅነህ እምሩ የሽመና ስራ አንተው ሀገራቸውን በውትድርና ለማገልገል ይዘምታሉ። ጓደኛዬ ነው። አብረን አንድ ቤት እንኖራለን። ወታደር ሆኖ ከሄደ በኋላ በጣም የምንዋደድ ጓደኛ ነን። አንለያይም። ወርቅነህ እኔ ሙላቱ ሶስታችን ፈጽሞ አንለያይም። አብረን አድገናል፣ አብረን ኖረናል፣ አብረን እዚህ እረኛ ሆነን ኖረናል። ለሸማ ስራ አብረን ሄደናል። በእንደዚህ አይነት ሁኔታ እንግዲህ ለቅሶው ስለተለቀሰ በጣም ደስ ብሎናል። በጣም ብናዝንም በቃ ተወጥቶልናል። ዘር ተገኝቷል። አገር አለ። ሲሄ በጣም ነው ደስ ያለን። በውትድርና ላይ ሆነው 4 ልጆችን ወንደሰን፣ ታጠቅ፣ መሰረትና ነጻነትን የወለዱት ሻምበል ወርቅነህ እምሩ ልጆቻቸውን ጋሞ ዞን ከሚገኙ ቤተ ዘመዶቻቸው ጋር ሳያስተዋውቁ ቀርተዋል። ወገኖቻችን ዘሮቻችን ጋር ያው ባለቀ ሰዓትም ቢሆን ስለተገናኘን እግዚአብሔርን በጣም አመሰግናለሁ። እናንተንም በጣም አመሰግናችኋለሁ። በጣም ነው የምታምሩት፣ ወዳችኋለሁ። እኔ ያው ወንደሰን ወርቅነህ እባላለሁ። የወርቅነህ የመጀመሪያ ልጁ ነኝ እና ጉለሌና ሽሮሜዳ አካባቢ ወንድሞቼ ነኝ። ወንድሞች አሉኝ። ነገሮች ሲመቻቹ አንድ ቀን ሰብስቤ አስተዋውቃቸዋለሁ እና ደቡብ እንደሆነ ማለት አሁን እኛ አሁን ጨንቻ ቀደም እንደተባለው እንዲህ ዝርዝር ነገር አናውቅም መስለመናገርና ደቡብ እንደሆነ ነው የምናውቀው። ከዛ መጨረሻ ላይ እንዲህ ይለናል ሁሉ ጊዜ በቃ ወስዳችኋለሁ ነው ወስዳላችሁ ነው የሚለው። መጨረሻ ላይ ያኛ ግን ያው እያደግን ስንመጣ ሐዋሳ መጣን። እህቴም አለች እሷ እዛ አካባቢ ለመፈለግ ሞከርን። ምንም የሚጨበጥ ነገር የለም። እንደገና አርባ ምንጭ ከተማም አካባቢ እንደዚህ መጣን። ያጎታችን ልጅ ዘመድኩን ይባላል። እሱም መጥቶ ፈለገ የሱም የተፈሪን ዘመዶች እኛም ያባታችን ዘመዶች ስንፈልግ መጨረሻ ላይ በቃ ምንም ውል የሌለው ነገር ሆነ። ያው ቅድም እንደተባለው ወንድማችን ሲሞት ኡራኤል ቤተክርስቲያን የጸሎት ፕሮግራም ነበርና የሆነ አንድ አጭር ልጅ ጀርባ ይነካኝና ስልክን ስጠኝ ከደቡብ ነው የመጣው ታዲያ ከደቡብ ነው የመጣው ስልክን ስጠኝ ሲለኝ ሰጠሁት። ምናልባት ምን ሊፈጠር ይችላል ብዬ ሰጠሁት። ከዛ በኋላ ነው ሃሌሉያ እየተደዋወልን ሚሚም ነበረች እህቴም ነበረች የተደዋወልን መንግስቱ የሚባል ሰው ደውለልኝ። ከዛ ሙላቱ የሚባል ሰውም እንደዚህ ቅድም እንደተባለው ከአባታችን ጋር እንደሚተዋወቁ ምናምን በቃኛም ደስ አለን። ከዛ በኋላ በቃ መሄድ አለብን አለን። ያው በአጋጣሚ ወዲያውኑ ለቅሶ እንደሆነ ልመጣ አስበን ነበረ። መሃል ላይ የሚዲያ ግጭት ተፈጠረ። ያንን ነገር ለማስተካከል ስንር ያው ጊዜው እግዚአብሔር የፈቀደው ዛሬ ስለሆነ ዛሬ መጣን። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ህልፈት ከተሰማ ወዲህ ቀደም ሲል አባታቸውን ያውቁ የነበሩ ሰዎች በክፍለ ሀገር የሚገኙ የአርቲስቱ አባት ቤተ ዘመዶች እርማችንን እናውጣ በማለት በጠየቁት ጥያቄ መሰረት የአርቲስት ነጻነት ወርቅነህ የለቅሶ ስነ ስርዓት በአባቱ ትውልድ ሀገር በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ የነጻነት ወንድም ወንደሰንና እህቱ መሰረት በተገኙበት በባህላዊ ስነ ስርዓት ተከናውኗል። የሆነ የኛን ቤት ሊመስል የሚችል ሰው ሁሉ ሽሮ ሜዳ ላይ በቃ ስፈልግ ነበር። አሁን በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም እናመሰግናለን። እሱን ያየን ያህል ነው አባታችንን ያየን ያህል የተሰማና በጣም እናመሰግናለን። ኑሩልኝ። እኛ ሆነን ለመናገር አባታችን በጣም እንወደው አባታችን ነው። ወታደር ነው። አንዴ በምስራቅ አንዴ በምዕራብ ሲንከራተት የኖረ ሰው ነው። እኛን ለማሳደግ ብዙ ነገር ለፍቷል። ብቻ ዞሮ እኛ አባታችንን ዘሩን፣ ማንነቱን፣ ቤተሰቡን ለማወቅ ብዙ ጥረት አድርገናል። ግን እግዚአብሔር ሲፈቅድ
እና ሌሎያም ቅድም የተባለው ወንድማችንም አግዘውን ይሄው ዛሬ እንደዚህ ሁለት የነበሩት አጎቶቻችን ያው በመቶ ሺዎች የሚቆጠሩት ያው የቤተሰብ ጫካ ውስጥ ገባን ማለት ነውና በጣም ደስተኞች ነን እኛ ለምናገር ለዘመናት የአባታቸውን ዘመዶች ሲያፈላልጉ ቆይተው አሁን ላይ በወንድማቸው ነጻነት ወርቅነህ ህልፈት ምክንያት ቤተ ዘመዶቻቸውን መሳም የቻሉት ወንደሰን ታጠቅና መሰረት ቀጣይ ልጆቻቸውን ወደ አያታቸው ሀገር ይዘው እንደሚመጡም ተናግረዋል። አንድ ወንድማችን ብናጣ ግን 100,000 ወንድምና እናት እህት አግኝተናል። ስለዚህ በዛ እንጽናናለን። ጠቅላላ ህዝቡ የኛ አሁን የህይወታችን አካል ነው ማለት ነው። ከዚህ በኋላ ልጆቻችንን ይዘን የአባታችን ዘር ይሄ ነው እያልን እዚህ አፈር እያቦኩ ጭቃ እያቦኩ ተንከባለው ተጫውተው ደስ ብሏቸው የማንነት ችግር ውስጥ ሳይገቡ ልጆቻችን እንደኛ ሳይሰቃዩ በሰላም እንዲያድጉ ለሀገር የሚጠቅሙ እንዲሆኑ እንፈልጋለን። የእናታችን ወገኖች ነበር የምናውቀው፣ ያን አባታችን አውቀናል። ከዚህ በኋላ እኛ ሙሉ ሰው ሆነናል። ከዚህ በኋላ በቃ ምንም የሚያሳስበን ነገር የለም። አሁን እኛ ከዚህ በኋላ ነጻነት ሞተ ብለን አንገታችንን አቀርቅረን አናለቅሱ። እንባችን በእናንተ አብሰናል። በጣም እንወዳችኋለን። እግዚአብሔር ያክብርልን። በጣም ትልቅ ህዝብ ነው። ወርቅ ህዝብ ነው። ጀግና ህዝብ ነው። ባህል ያለው ሰርቶ የሚያድር ነው። ምን ያውን እንደ የአባታችን ዘር መሆኑን ባላቀም ግን ስለዚህ ህዝብ ታሪክ አውቃለሁ፣ ማንነት አውቃለሁና የዚህ ህዝብ አካል በመሆኔ በጣም ደስተኛ ነኝ። የኪነ ጥበብ አጋፋሪውን የነጻነት ወርቅነህ ቤተሰብን ታሪክ አነሳን እንጂ በሀገራችን ልጆቻቸውን ከቤተ ዘመድ ጋር ማስተዋወቅ ሳይችሉ የቀሩ በርካቶች ናቸው። ዛሬም አልረፈደምና ወላጆች ልጆቻቸውን ከቤተ ዘመድ ጋር እንዲያስተዋውቁ ይህንን አሳዛኝ ታሪክ መነሻ በማድረግ ዱቡሻ ሚዲያ ኔትወርክ ምክረ ሐሳቡን ይለግሳል።